እንዳትንቀሳቀስ እንዳታስቡ አንተ አባቱ ልጅ ቢሮዋታ አሁን ጨቡትና ያስለከታል አንተ አባቱ እናቴ ቀድማቶች ደም አፍስሰው አጥንት ከስክሰው ያቆዩት ነበር። አረግምዬ አሳቂን ፈረስ ግንባሩን ብየው መለስ አባጅሬ ልጅ መረዋርካ አሁን ጨጉት የማያስከተል ባለለት ቆማት አያት ቅድሚያቴ ደሙን ያፈሰሰው አጥንቱን የከሰከሰው ነው የሚየኮማንተ እንዴት አሰራችሁን እንዴት ሰለላችሁ እንጃ ነቅነቅላለው ትርቀለባለሁ። ስንት ናቸው? እንዴት ያለንበትን ሊያውቁ ይችላሉ? ተረጋጉ። ኢትዮጵያውያን ጣሊያንን ያደረጉት በዚህ ወኔያቸው የጣሊያን ሞኝነቷ መፍጠኗ ነው። ተረጋጉ። ምንም እንዳታደርጉ ተረጋጉ። ኢትዮጵያውያን ምድራውያን ብቻ ማለት ነው። ሰማያዊ ህልም አላቸው። አውር ብያለሁ። አለበለዚያ እቀልብሃለሁ ዋ ጨንቆኝ ነበር እኮ ሬሳውን አንሱና ወደ መርከቡ ከገቡ ሰዓት ጀምሮ እየተከታተልናቸው ነበር። በስለላ መዋቅራቸው ውስጥ የኛ የሆነ ሰው ካስገባን ዘመናት ተቆጥረዋል። የሚያደርጉትን ሳይሆን ያሰቡትን ያለሙትን ሁሉ እናውቃለን። ምን ትዋለ ስትሞት የት ነበራችሁ? ያን ሙቴስ የነፍሱ ዋጋ ምን ያህል ነው? ወንድሜን ተመልከት። እሱስ ቀደመኝ የሚወደውን አስቀድሞ ይብላኝ እንጂ ለኔ ምን ትዋባት ሞት ታውታው አንተ አልበረግግም ወሬ ሰምቼ አልደነብርም ጠላት አይቼ ጥቃት እርሜ ነው እንደ አባቶች የጀግና ልጅ ነኝ የባለ ታሪክ የአርበኛ ልጅ ነኝ የባለ ታሪክ መሐላ አለብኝ አልንበረከክ እንዴት ነው ዛሬም አላሰኛለች? የዛሬው ጫን ያለ ነው። አንተ ገብርዬ እንዲሁ ሰው እንዲናፍቆኝ አቅ ምን ያለ ስጋና ደም ብታለብሳት አብዬ የት ተገኝታ ብለህ ነው? አሁን ይልቅ ወሬውን ጥለህ እንዲህ ብታረገው እኮ ይሄ ማማጨር ነው። አንተ ደግሞ ስትሸነፍማ አታፋፋ። አንተ ባትኖር እኮ መቼም አይችልም። እኔም አልኖረው አንተ አግብተህ ስትወጣ ብቻ ነው። ጎሽ ታላቅየውን የሚመክር ባይኖር እስቲ አንተ ታናሽየውን ምከርልኝ። አብይ እኔ እኮ ባላጣ እስከሆነ አገባ ነበር። እውነታውን እዚህ ቄ ላይ ያንተን ልብ የምትሞላ ሴት ጠፍታ ነው? ምን ሴት አለ ብለህ ነው? እዚህ ስሜቷና ፍላጎቷን ተከትላ የምትኖር እኮ ሴት የለኝም። ባሏ እንዳለ ኋላ ተከትላ እሱ ካልበላ ጾሟን የምታድር እኮ ነው ያለው። እሱማ እኮ ፍቅር ነው።
ሁሉን ለባሏ ማስቀደሟ፣ አንድም ባሏን ማክበሯ፣ እንደ ራሷ ማየቷ፣ አንድ ባሏ አምላክ ይሆናል መባሉን ማመኗ፣ እምነቷን በሱ እምነት እምነቷን ደግሞ በሱ ታዛ ስር ማስጠለሏ ሊያስመሰግናት እንጂ ሊያስወቅሳት ባልተገባ። ምን አለ በለኝ እያንዳንዱ ወንድ እንደዚች አይነትን ሴት ያጣቀን በቤቱ ሚስት ሳትሆን ምስጥ፣ ትዳር ሳይሆን አዳር፣ ጋብቻ ሳይሆን ጉልቻ ነው የሚኖረው። አበይ እንዴት ነው እንዲህ ሽንጡን ገትሮ የሚከራከርላት ሴት ኑራ እንኳን ብትመጣ የት ልትኖር? የት ልትኖር ማለት እንዴት ነው? በአንድ ጫካ ሁለት አንበሳ ይኖራል ወይ ብዬ ነው። አንተው ኧረ አብይ እንዴት ነው የሚያወራ? አግብተህ ውጣ አግብቼ ልግባ ሊል እኮ ነው። ኧረ አንተው አብዬ በሕይወት እያለ አብዬን ሳልጦር መቼም አላረገው። ግድ የለም ብቻ እናንተ ልጆች ያግቡልኝ እንጂ እኔ ጥዬላችሁ እወጣለሁ። ጎሽ ጭራሽ ጎሽ ገብርዬ እንዴት ነው ነገር? አግባ እምቢ፣ ልውጣለህ እምቢ። እንዴት ነው ሁሉን አከላክለህ ትችላለህ? ወንድሜ የምሬን ነው። ወለላ ትሙት። ወለላ ደግሞ ማን ነኝ? ወለላማ በሕልም የምታቃዥህ ከአንተም አልፎ እኛን አላስተኛለችህ የምታገባት ሚስት ናት። አብይ የሚናገረውን ነገር እየሰማሁ ነው እንዴ? አብይ ሙት እያልን ስንምል እሱ አልበቃ ብሎ ወለላ ትሙት። አብይ የራሱን ሚስት አስቀምጦ በእኔ ሚስት ማማል ግን አይከብድም? ይማል ግድ የለም ይማል። ያንተ ማለት እሱ ማለት አይደለም። ቆይ ላገኝ ብቻ በቁንጥጫ ነው ማደብ። ጠብቀኝ። አያቴ አገር ማለት ሰው ነው ብላ አሳድገኝ ይሄው ሀገሬን ፍለጋ ልሄድል ነው። አያቴ እዚህማ ሰው ተቀላቅሏል። ካልተለየው ውድ ጋር ተዋህዷል እኮ አያቴ። የኔ ትውልድ ሰው አልመስልሻለኝ። የአያቶቼን ትውልድ ሰው ሆኖ ባገኝ ብዬ ይሄው ፍለጋ ልሄድ ነው አያቴ። አያቴ ሴት ሆነሽ ብቻሽን አልክ? ከፍጥረት ሁሉ ብልህ አርቆ አሳቢዋ እኮ ሴት ናት እያልክ የነገርከኝ ደግሞ አያቴ ሀገሬ ነው አያቴ። አባይ ከኢትዮጵያ ተነስቶ እኮ ኤደንነትን ሲያጠጣ ድንበር መለያያ፣ የቆዳ ቀለም ደም መከፋፈያ፣ ቋንቋ የመገደያ፣ የጦር መሳሪያ እንዳልሆነ እኮ ማሳያ ነበረ። ውድ አያቴ እኔ አንተ ልጅ አገሬን ለመስራት አሻራዬን ጥዬ ልመጣ ነው። እሺ መረቀሸኛ አያቴ እቺን የምትኮራባትን ሀገር የልጅ ልጆች የሚወርሳትን ሀገር ባልሰራ እኔን አቅሌ ማትበለኝ። እንደምን ዋላችሁ? ደጉለሻል? ነና ለቀያው አዲስ ነሽ መሰለኝ። ማን ነሽ? አቅሌማ። ምን ነሽ? ሰው። ከየት ነሽ ታዲያ? ከቤቴ። እንዴ ግን አንተ አይደክምህም? እንዴት ስራ የለህም? የእኛን ስራማ ሰርተናል። ሌላውን ጉዳይ ለሱ ሰጥተናል። ተስፋችንን አምላካችን ሰጥተን አምጠናል። እናሳ ሌላ ስራ አሰራል? እንሰራለን። ምን እንበላለን፣ እየዞርን እንጠጣለን። ደግሞ አንቺ በሀገርሽ ዘርሽን ዘርተሽ ተስፋሽን ለአምላክሽ ሰጠሽ እኛ ጋር ልጥጭ የመጣሽ ደግሞ ምንድነው ሀገርሽን እንደዋዛ ለብሰሽ የምትዞሪስ? እንደዚህ ያላችሁ እኮ ነው ያቀራረባችሁን እየመሰላችሁ ብታራርቁ። ሰማኛለህ? እኔ ይሄን ልብስ የለበስኩት እንደዋዛ አይደለም። እሺ ስለምወደው ተስፋዬ ስለሆነ ስደክም ስለሚያበረታኝ ነው። አትሳች። ይህ ባንዲራ የሚወጣው ሀገር ጦርነት ላይ ስትሆን ነው። ደግሞስ ሀገራችን ላይ ትልቅ ሰው ሲሞት ባንዲራው ዘቅ ብሎ ሲውለበለብ ነው ደስ የሚለው። አይዞህ ካልፈርድብህም እኔና እንደኔ ለሀገራችን ልንሰራ የመጣን ሰዎች የአባቶቻችን ሳንሆን የአያቶቻችን ልጆች ነን። እሺ
ይልቅ ወረዳው ላይ ጎበዝ ታታሪ ገበሬዎችንና የቤት እመቤቶችን ማናገር ፈልጋለሁ። አንቺ ማነሽ ጎበዝና ታታሪ ገበሬዎችን ማናገር የምትፈልጊው? ዝም በይው፣ አንተ ዝም በል። ይኸውልሽ የእኔ እናት አንቺ ክፈይ እንጂ ወረዳ ውስጥ የራሱ ዝናብ ያለው ታታሪና ጎበዝ ገበሬ እናገናኝሻለን። የራሱ ዝናብ ያለው ማለት እንጂ ደግሞ ጨዋታ በደረቁ አለ። ይኸውልሽ ከአባቱን የወረሰው ይባላል። ድሮ አሉ ወቅቱን ያልጠበቀ ዝናብና በረዶ ድንገት እየጣለ ያልተሰበሰበ እህልን ያበላሽ ነበር። ታዲያ ይሄንን ችግር በሙሉ ያንደ ልባም ኢትዮጵያዊ ምን የመሰለ መላ ይዞ ከቻለልሻ አንተ አባ ጎፍነንን የሚያል ለሰማይ ለምድሩ የከበዱትን አንተ ጨዋታውን እኮ ነው። ይኸውልሽ ምን የመሰለ መላ ይዘው ከቻሉ ማሳቸውን ጦም አሳድረው በእያንዳንዱ ወረዳ እየዞሩ ለህዝቡ ሊደርሱ ሰብልም ሆነች አንዲት ምርት ዝናብና በረዶ እንዳያበላሻት በእምነት ጸንተው ቀጥ አድርገው ሰማዩን ለጎሙት። የምርህ ነው? ወጭ ስለሽ ታዲያ ለዚህ ድንቅ ጥበባቸው ህዝቡ ራሱን በፈረቃ አደላድሎ ማሳቸውን ማረስ ጀመረ። አቤት ደቦ በሳቸው ጊዜ ቀረ። አቤት እሳቸውን ማብታያቸው እኮ እንዴ! አቤት በህይወት አሉ? ምን ማለት ነው በህይወት አሉ? አንቺ አይ ኢትዮጵያን ሊያስጠራ የሚችል ስራ የሚሰሩ ሰዎች ብዙ ጊዜ በህይወት ሲኖሩ ያስገርመኛል። ያው አልተለመደም። ይብላኝ ላንቺ እንጂ እሳቸውስ ምን መስለው አጫብረዶ መስለው ተቀምጠውልሽ ተከብረው አንዲት ቀን እንኳን ዝናብ ጠብ ሳትልባቸው መጠለያ እንኳን ሳይዙ ምን መስለው አሉልሽ። አንቺ ብቻ እጅሽ አይጠር እንጂ ገና ያልተነገረላቸው ስንት ጎበዝ ገበሬዎችን አገናኝሻለን። ና ሳይኝ ልከው አይ ወንድሜ ዱር ጥባስ አስመለጥከኝ። የበለጠ ቢገጥመኝ እኮ ነው መቻሌ። እንኳን ደስ አለ ወንድም አለ። እንኳን አብሮ ደስ አለ። ምን ተገኘ? ላንተ የአባት የጸሎት መልስ የገጠሯን ሴት እንደው የምታስንቅ ልክ የምትፈልጋት በዚህ ምድር እንደው አምሳያ የሌላት በእናቷ አምሳያ የተፈጠረች ውብ ሴት ተገኝታላለች። ኢሊሌን በአካል ያያት አስመሰለብህ። አብዬ ደሞ የማንን ልጅ አይቶልኝ? አብዬ አይደሉም እኔን ያየሁልህ እኮ አንተ በእናቷ ምትክ የእናቷን አምሳያ ያየህልኝ እኮ አንተ በእናቷ ምትክ የተመሰለች ሴት ለኔ ያየህልኝ። ተው ወንድሜ እንደው ስጋ ቁጥር ቢሉት እንደው ሙትሰለ እንደው እንደዚህ ውሃ እንደው ዝርግት ፍስስ ያርገኝ። ቆይ እናቷ ማን ናቸው? አላውቃቸው። ታዲያ የታታት ነው የምዘባርቀው? አንተም የወንድሜ የተጋባብህ? እናቷማ ውብ ነች የምልህ እንደውም ያቺ የመጀመሪያ ሴት ብለው የነገሩን ያላየላት ቁርጥ ጤዋንም ብትሆንብኝ እኮ ነው። እንደው ምን አለፋኝ አቅሌማ በላት። ኧረ አደባለከው። ማናስ ደግሞ አቅሊማ? የቃየል መንታ ውባ በእናቷ አምሳያ የተፈጠረው። እስቲ እንደው ጉድህ ነው ያለው። ካልሆነ ግን ውርድ ከራሴ እሞች እንደው እህትህንም ቢሆን አልምራት። እውነቴን ነው። ደስ ብሎኛል። ና ወንድም አለ አንተ ቦጋለ አንተ ዝም ብለህ አትሄድም ዛሬ? የምን አባ አንተ ከርሜ
ልጃቸው አሳይ አባትን ማናገር ፈልጌ ነበር። እንደምን አድራችኋል? ደህና አድረሃል ገብርዬ? እንደምን አድረሃል? ምን ነው እቴ የእግዚአብሔር ሰላምታ አይቀድም? ይቅርታ አባትን ለማናገር በጣም ቸኩዬ ነው፣ ለዛ ነው። ደህና አደርኩ ይብልሽ ጀምሪ። ደህና አደርኩ ይብልሽ። እንደምን ዋልክ ወንድሜ? እንደምን ከርመሻል? እንዲሁ ባርጎ የሰራሽ ፈጣሪ ደሞዙ ምስጋና። ምን ነው አብዬን በሰላም ነው የፈለግሽው? አዎ በሰላም ነው። የት ላገኛቸው እችላለሁ? አብይ እንኳን እታች ሰፈር ወደዛ አቅንቷል። ከቸኮልሽ መልእክት አስቀምጪ፣ ታልሆነ ግን ገብተሽ ረፍት አድርጊና የሚበላ ነገርም ቅመሽ ከህሉ አረፍ እንድትይም እንዲቀልሽ እግርሽንም ለቅለቅ ባረግሽ እንዲው ደስ ይለኝ ነበር። አይ እሳቸው የሚቆዩ ከሆነ እስከዛ አንዳንድ ጥያቄዎች ልጠይቅህ። እንገዶኝ ጠይቂኝ። ከደከመሽ ግን ነይ ጉሮሮሽን አርሺው። ነይ ነይ እስቲ ነይ ተከተይ። ነይ አረፍ በይማ። ይኸውልህ ምንም አያስፈልግም ብዬ እኮ ነበረ። ምንም ነገር አያስፈልግም። በጣም ስለምቸኩል ወደ ጥያቄዎች ልግባ። እሺ ምን ነበር? መንግስት የተለያዩ የማዳበሪያ አቅርቦቶችን እያደረገ ነው። በሕክምናውም ዘርፍ ቢሆን ስልጠናዎችን እየሰጠ ነው። የገጠሩ ህይወት ግን በታሰበው ፍጥነት እየተለወጠ ወይም እየተቀየረ አይደለም። የገጠሩ ህይወት ደግሞ አለመቀየሩ በሀገሪቱ ኢኮኖሚ ላይ የራሱ የሆነ አስተዋጽኦ እያደረገ ነው። እናንተ ያው በፊትም በበሬ ታርሳላችሁ፣ አሁንም ያው ናችሁ። ሁልጊዜም ህይወታችሁ ከእጅ ወደ አፍ ነው። ለምንድን ነው ያልተቀየራችሁት? ጥሩ ጥያቄ ነው። አየሽ ከጥንት ጀምሮ እስካሁን ድረስ ለዚች ሀገር የጀርባ አጥንትና ከርካሪዋ ግብርናና ገበሬው። አየሽ አሁን እኔም እዚህ አካባቢ ያለ ነው ሁላችንም ምርታማና የተትረፈረፈ። የምርህ ነው? እንዴት ተደርጎ? ለመጣልሽ ነው። ምን አስቸኮለሽ? የትኛውም ገበሬ ቤት ዝለቂ እስቲ። እህል ከጎተራው ዘር ደግሞ ከማሳው ላይ አታጭም። ያጣ ይነጣ የተባለው ራሱ የዕለት ኩርሱን የዓመት ልብሱን አያጣም። ከዚህም አልፎ ደግሞ ከተሜው በልቶ እንዲያደር እንለፋለን፣ እንዘራለን። ይሄም ደግሞ አልበቃ ብሎ ለውጭው ገበያ ከብቶችን እናደልባለን፣ እናዘጋጃለን፣ እናመርታለን። ታዲያ እናንተ ምን አደረጋችሁ? ምንም። አየሽ እኛም ተዛ በኋላ አየናችሁና እንደዚህ ሰለጠንን ተማርን የምትሉትን ኢትዮጵያውያን ማዳበሪያችንን፣ ስልቻችንን፣ በአጠቃላይ እህሎቻችንን ማስቀመጫ አቆፋዳ አድርገናችሁ ተቀመጠ። እየሰደብከን? መማማር እያለ መሰዳደብን ምን አመጣው? ይኸውልሽ እኔ እንኳን ልልሽ የፈለግኩት ዘመናዊ የእርሻ መሳሪያዎችን፣ የመስኖ ዕቃዎች፣ ንጹህ የመጠጥ ውሃ፣ መብራት፣ መንገድ። ሰሞኑን ደግሞ በወሊድ ምክንያት አንድም እናት አትሙት እያላችሁ በየቦታው ማስታወቂያ ታስነግራለን። ግን አንድ እንኳን ዘመናዊ ሆስፒታል አልሰራችሁልንም። አየሽ እኛ ግን ከኛ የሚጠበቀውን አደረግን። እናንተ ስለኛ ምን አደረጋችሁ? ስም ጭጮ ለመልሳችሁ። ለዛ ነው አምርተን ወቅተን ግማሹን ወደ ጎተራ ግማሹን ደግሞ ወደ ማዳበሪያ ያልኩሽ። የኛ አስተሳሰብ ሳይሆን የእናንተ አስተሳሰብ ነው ያልተቀየረው። የገጠሪውን ህይወት ከመቀየር ይግደለኝ ይድፋኝ ብላችሁ ጆሮአችሁን ደፍናችሁ የተቀመጣችሁ ራሳችሁ ናችሁ። አለናት ካላባት ሰልን አይፈጠረም ሰው አለ ወንድም አላክስት አላጎት አይፈጠርም ሰው አገሮ የራቀው የቀነሰው ተቀበል ከላይም ቅመሱ ከታችም ቅመሱ፣ አለይም ቅመሱ ከታችም ቅመሱ። በእናንተ አይደለም ወይ የወጣልኝ ሱሱ? በእናንተ አይደለም ወይ የወጣልኝ ሱሱ?
ሐምሌና ሙሽራ ሲሸፋፈኑ ነው። ሐምሌና ሙሽራ ሲሸፋፈኑ ነው። ሐምሌና ሙሽራ ሲሸፋፈኑ ነው። ሸጋር ገይ ስጭኝ አፈንደሩ ምን ነው ሸጋር ገይ ስጭኝ። ከጉያችሁ የወጡት የገዛ ልጆቻችሁ ዘመናዊ ትምህርት እንዲያገኙ ከተደረገ እነሱ ከተማውን ከገጠር ማያያዝ ካቃታቸው ችግሩ የኛ ሳይሆን የማንዘር ጎመንዘር ሊሆን ይችላል ብለህ እንዴት አላሰብኩም? ወጓጓንም አይዘሻታል ንግግሯን አንቺው። አሁን ገና ወደምፈልገው ነገር መጣሽ። ይኸውልሽ አንድ ትጉ እንዴት አለ ጀግና ገበሬ ነበር መሰለሽ። እውቀቱስ ብትይ ነጭ ወረቀት በይው ቀለሜ ነገር ነው። ቲያዋላ የዚህ የወረዳው አስተዳደር እሱ ይሻላል ብለው በሱ ላይ ተስፋቸውን ጥለው አስተማሩት። ከዛም በኋላ ዩኒቨርሲቲ ሊበጥስ ሲል ትምህርት ምረጥ አሉትና እኔ ምኑን እመርጠዋለሁ? እኔ ያገለገለኝን ያሳደገኝን ያስተማረኝን ማህበረሰብ ነው እማገለግለው፣ ለሱ ነው መማር የምፈልገው ሲል አይደለም ትምህርቱን መምረጥ አለብህ አሉት። እሺ ብሎ መራረጥ። ቲያዋላ ተመርቆ ሲመጣ የምንድን ነው የሚሉት የምህንድስናና ኢንጂነሪንግ ምናቺ ኢንጂነሪንግ አየሽ፣ እሱን ተመርቆ ቤቱ ገብቶ ቁጭ። ኋላማ ምኑን ልንገርሽ አንቺው፣ ይኸው ለቀየውም ለቤተሰቡም ለማህበረሰቡም ለሀገሩም ሳይጠቅም ይኸው ስርስር አድርገውት ቤቱ ቁጭ ብሎልሻል። ቅሬታ ከመንግስት ጋር ነው ማለት ነው? አንቺው ራ ምን ትላለች እቺ? ይህን ሁሉ ነገር አውርቼልሽ እዛው ውሃን ቢወቅቱትም ቦጭ ነው አላብኝ። ራ ሲጀመር መንግስት ማለት ምን ማለት ነው? እኛ የምናርሰውም የምናመርተውም ለሰው ነው። አየሽ፣ መንግስት ማለት ደግሞ የሰው ጥርቅም ማለት ነው። ይህን የማናውቀውን ፖለቲካ እያመጣችሁ ገበሬው ላይ አትለጥፉበት። እንደውም አንድ ጨዋታ ተዛ ላይ ላውጋሽማ። ይኸውልሽ አብይ ቂጡም አይቀመጥ በየሄደበት ይዞኝ ነው የሚዞረው። አንድ ጊዜ ራቅ ያለ ገጠር ውስጥ ይዞኝ ሄዶ ሰው ምን ሲል ሰማሁት መሰለሽ? መስከረም በጠባ ቁጥር ጃንሆይ ተመልሼ ስመጣ እጎበኛችኋለሁ አያችኋለሁ ብለውናል። ምን ነው የውሃ ሽታ ሆነው ቀሩብን ሲሉ አልሰማቸው መሰለሽ? አሁንም የዛን ጊዜ ላይ ነው ያሉት ብቻ እንዳትለኝ። ሰው እኮ ከሰው ጋር ነው እንጂ ቁርኝነቱ ከመንግስትና ከፖለቲካ ጋር አይደለም። እናንተ ፖለቲከኞች ግን እናውቅልሃለን ትሉታላችሁ። የገበሬ ግን ተነመፈጠራችሁ እንኳን አያውቃችሁ። ቆይ አንተ ይህን ሁሉ እንዴት አወቅ? እንዴት አላውቅም? እኔ ብቻ መሰልኩሽ? ሙሉ ቀው ነው በደንብ የሚያውቅ። እናውቃለን ስንል ግን አታውቁም፣ እኛ ለን የምናውቅላችሁ ስትሉን ዝምታ መርጠኔ ተሰጡንና ተጠቀሙ ስትሉን አንጠቀምም ስንል በብልጭ ነገር ታስጎመጁናላችሁ። የመሬቱን በሚያቃጥል በሶስት ወር በሚደርስ ማዳበሪያ አርሰን ገንዘብ እንድንታደርጉናላችሁ። ታዲያ ለሀገር ይጠቅማል አይጠቅምም? ለልጆቻችንስ ምንድን ነው የምናስቀምጥላቸው? ምንም። እያልኩ ያለሁትን ሰምተኸኛል? ምን እያልኩ እንደሆነ ግን ገብቶሃል? አዎ በደንብ ሰምቼሻለሁ። ያልሽውን ነገር በደንብ አድምጬሻለሁ። ኋላም ልቤ ውስጥ ያለውን ቅንና ነጩን በቅን ልቦና ነገርኩሽ። ምን ዋጋ አለው? አንቺ ትሰሚያለሽ እንጂ አታዳምጪም። እኔም አንተም ስለ ሀገርና ስለ ሀገር እኮ ነው የምናስበው። ሀገር ማለት ምን ማለት ነው? ሰው እኮ ብቻውን ሀገር ማለት ነው። ይሄ አፈርና ድንጋይ ተራራው ውሃው ብቻውን ሀገር መሆን ይችላል? አይችልም። እናንተ ሀገር ገነባን ሀገር እየሰራን ነው ብላችሁ ከውጭ ሄዳችሁ ይሄ እህልና ማዳበሪያ በልመና ታመጣላችሁ። አየሽ፣ እዚህ ሀገር መስራት እየቻለን መለመን ይሄ የሞትም ሞት ነው። ጉልበት አለን፣ ማረስ፣ መገንባት፣ መገደብ እንችላለን። ግን እናንተ እዛ እየሄዳችሁ እየለመናችሁ ለመሬቱ የማይጠቅም ይጥቀም አይጥቀም እንኳን ተኛንቹ አትቀስቅሽኝ አቦ። መለመን ሞት ነው። ሀገር ማለት ለእናንተ ጉያችሁ ውስጥ ብብታችሁ ውስጥ የተቀመጠው። ተሰሚኛለሽ? በአንድ ቀን እዚች ሀገር ላይ ታርሶ ታጭዶ ተወቅቶና ተቦክቶ ተበልቷል።
ይህንን ስንነግራችሁ በእምነትማ መና ወርዷል እያላችሁ ትሳለቁብናላችሁ። ትሰሚኛለሽ? ይሄ አፈሩ ለም ነው፣ ሰውም ገር ነው። ይሄ የማይጠቅመንን ፖለቲካ እያመጣችሁ እኛ ላይ አትጫኑብን። አዎ ይኸውልሽ ይሄ ምንነቱ ያልታወቀውን ተዛ ታውሮጳና የአሜሪካ ተሚባል ሀገር ዘባዚንካችሁን ይዛችሁ እየመጣችሁ እኛ ላይ አጫኑብን። አዎ ለመሬቱ ይጥቀም አይጥቀም የሚያውቃል የለም። አዎ ደግሞ አንድ ነገር ልንገርሽ፣ ወደዳችሁም ጠላችሁም እኛ የአባቶቻችን ልጆች ነን። አዎ ስትለምኑ ራሳችሁን ችላችሁ እዛው ለምኑ። እዚህ ምስኪን ገበሬ ላይ እየመጣችሁ አትለጠፉበት። አቦ ቆይ አንተ ይሄን ያህል የሚያንገበግብ ምንድን ነው? ምንም ሰው ከጤፍ ይልቅ ጫትን ወዷልና ለሀገር ውስጥ ገበያና ለውጭ ገበያ ጫት አብቅል ተብዬ ጫት ማርስ የዋ ገበሬ ነኝ። አሳስጋሪም ነበርኩ። የአባይን ውሃ ለማድረግ ጣና ላይ በተዘራው ዘር ውሃው እየሸሸ መረቤን የቢንቢ መከላከያ ለማድረግ ምጥር፣ በዛው ልክ ደግሞ ለአካባቢ ንጹህ ውሃ ሳላስገባ ጣና ውሃው ላይ ሽርብትን ለማለት የምዘጋጅ ሐቀኛ ገበሬ ነኝ። ትገለፍጫለሽ፣ ጥርስሽ ይርገፍ አቦ። ይሄ ጥርስሽ የሚያኝከው ሲያጣ የሚያመነጅገው ሲያጣ ያኔ እኔ ደግሞ መኒ እያልኩ ስለምን ያኔ እንገናኛለን። ብገልፍጭ ጥርስሽ ይርገፍ። አንቺ ከሰላሳ ከሰባ ድንኳን ሻሸን ወርዳለሁ መጠምጠሚያዬን ሻሸን ወርዳለሁ መጠምጠሚያዬን ስንቻውና መላል አስመጠናል። አረጓ የታለች ጓዴ ከጅሏታል። አረጓ ወታለ ጓዴ ከጅሏታል። አረጓ ወታለ ጓዴ ከጅሏታል። እንዴት ነው ወገው ማለት ተፈታተኖታል? አትጃላልኩም ከደፍተራ ደጅ ያቺ ተፈሷ ተጣላይ ነው አቅሊማን ያላችኋት ወዴት አለኝ? ወረቶኝ ወንድሜ እባክህ እኛ ደህና ሰው ነኝ ብለን ይዘናት ሄደን ተማሆኖ ጋር ታጣላ አላልኩህም? ተይ ዘመንም አይደለችም ናመቻ ችግር ፈልግ ያሳየህ ነው። ተከተል ያላ ያልተገኘ የሚሆንሽ ላንቺ ተስማምቶ ማትወጣ ከሆነ እኔ ልጅ ነቅለህ የምትሮጥላትን ሴት ቤስት ፍሬንድ ብለህ ራስህን ማታለልህ ሞኝነትን ያሳያል። እናንተም ያመናችሁት አልከዳችሁ ይሆናል፣ ግን የሚከዳችሁን ነው ያመናችሁት። ድሮም እኮ ጅል ወንድ የሰው ሚስት ማባበል ይወዳል። ወይ ልትታወኝ ነው? ልጠፋብኝ ነው? ዳግም ልዘጋኝ ነው? ታስፈልጊኛለሽ። ለወንድ ልጅ ለጨለማው ሻማ ሆነን ብንቀርብም እኛን አነደን ስናልቅ ፀሐይን መጠበቁ አይቀርም። እኔ ልጁ ፀሐይ አይደለም። ለካ ነፍሳቸው የተሳሰሩ ሰዎችም ይለያያሉ። የሸንኮራ አገዳ ምርኩዝና የሴት ጓደኛ አንድ ናቸው። ሁለቱንም ሲያምር ትበላቸዋለህ። ከማንም ብለህ ነው የምታስበው? በቃሽ። ዓለም መጥፎ ሰዎችን አትቀጣም፣ ትሸልማለች እንጂ። እውነትም አቅሌማ ምን አልከኝ ጓደኛዬ? ውብ ነች። የማላውቀው ሔዋኔን እያየው መሰለኝ። ሞች መልካም አይተወደድካት ልብ ፈቀዳት። ሌላው ለኔቶ ምን ልታረግ?
የቀው ጀግና ወዶሻልና ማቄጥ ጨርቄጥ ሳትይ ጀንበረ ማጽቀጽቋ በፊት የቱ ግቢ ስትመጪ ወዶሻልና የወደድሽው ነው ይላታል። ደሱም አይሆንም ወደሻልና ወደጁም አይሆንም። እጅና እግሯን አሳስሬ በፍቅር ጠብ አረጋታለሁ። ተማርኮ ሳይሆን ማርኮ አገባስ ብላታለሁ። የምርህ ነው? የልሙትልህ ወድጃታለሁ። ደግሞ ከሷ ሲመጣ ደስ ይለኛል። የአሸናፊነት ስሜቱ ደስ ይላል። ደግሞም የቃየል መከፋት ምክንያቱ ቆንጆዋና ውባ ኑር ናት። ማለትማ ስትሃል ደግሞም በራሷ አቋም ያላት ሴት ልቤን ታቀልጧለኝ ነው የምልህ። አሁን በእናትህ ናማሳታይ አቤ ወዴት ነው? ከከተማ የመጣ ባለስልጣን አለ ና ተብዬ ልሄድ ነው። ኧረ ተው አቤ፣ ምንድነው እንደዚህ ና ሲሉ እየተነሳ የምትሮጥ? ውሃ እንዴት ነው ሽቅብ የሚፈስ በድጋሚ? እሷስ ብትሆን አንተን የሚያክል የእድሜ ባለጠጋ ኑ ከምትል ምን አለበት ራሷ ብትመጣ? ሴት ናት እንዴ? ምን ነው እንዲያውም እየፈጠንክ ይደትለኝም ሁለት እኩዮችን ያላገቡ እኩዮችን አስቀምጬ ብቀመጥ ነው ሊገርምህ የሚገባው ልጄ። እሺ ቀስ በላብኝ። እችን ተምራ ያላወቀችን ግን ከኔ ጋር እንዳታስባት አቢ ነግሬሃለሁ። አረ ቀስ በላብኝ። አሁን ለሷ ነው እንደዚህ የምትንከወከው? እኔ እንዶ ገብርዬ አይደለም ባልሰራላት። ቆይ ልክ ልኳን ነው የምነግራት። አብይ ቆይ ጠብቀኝማ፣ ልብሴን ልቀይር ልከተልህ። ሰውደቤን አቅሌማን ላሉ ሰዎቹ የተሰራሽበት ምንድነው ቀለሙ? አንቺን አለኝ ሰውን ላጣሙ ችናት አቅሌማን የሴቶች ኮንሲል በሰልፍ ያስቀመጧት ባንዲራ ብትመስል ባንዲራ ብትመስል ታናሽና ታላቅና ትወልድና ታናሽና አግኝቶ ታላቁ ያጣና ያታላቅ ወንድሙ ያታናሽ ወንድሙን እባክህ እናቴ ልጅ እባክህ አጋዶኝ ብሎ ይለውና ያታናሽ ወንድሙ የከተማ ሰው አንድ ፊቱን አይናውጣው ማለት ለነገሩ እንኳን እቺ እኛ ራሳችን በገዛ ፍቃዳችን የሾምናቸው እዚህ ድረስ መምጣት ሲገባቸው እኛ እዛ ሄደን እንኳን መች ይቀበሉናል? እንደው ልብ ብለህ አይደለም ልጅህን እንዲች ብለህ እንዳታስተምር ኋላ ይጠፋብሃል። ልጅ እንደዚች አይናውጣ ከሚለው ባጠፋ ይቅር በሉኝ። ቆይ እኔ ግን ምን አድርጌያችሁ ነው እንደዚህ ኃጢአት የምታበዙት? ምን አይነት ሰው ነህ ግን አንተ? ወይ እግዚኦ ማረነ ክርስቶስ እግዚኦ ማረነ እንደው በጠበል የማይለቅ አመል። አሁን ልጅ ነው ምን አድርጋው እንደዚህ የምዘለዝላት? አዋ ይኸውልህ ወንድሜ፣ ችግሮቻችንን እንደዚህ ፊት ለፊት ካልተነጋገርን ጥፋተኛ ስፔስ በኩል ይማራል። በዛ ላይ ለይቅርታም እኮ አይመችም።
እንደው እናት ይሄ አንደኛው ደፍኖበታል ታዩ ነገሩ እኮ አንቺም ብትሆኚ ጋሽ ጎፍ ነኝ ለሰማይ ለምድር የከበዱ ሰውዬ እማናግሮት አለኝ ብትይ ጊዜ ያስተዛዝበው ያንቺን ትንሽነት የእሳቸውን ደግሞ ትልቅነት አይቶ ትፍረጅበት ይላል። እንዴት ነው የሚያደርገው? ኧረ የሰው ነገር ስራው አላማረኝም። ምን የሚሉ ጓደኛ ነህ? እንደው ለአንድ ቀን እንኳን ብትሞት ምን ችግር አለ? እሱማ ችግር የለውም። መቻል ግን አታብዘው እንጂ ምታኝ። ዳኝ 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 አንተ ዳኝ ዳኝ ጓድ ተይ በላይ እያትም አላልቀው። በቃ እሱማ ጥሩ ነው። አሁን አሳቻና ሰዓት ጠብቀን ክው ስትል እፍን ታረጋታለህ። እኔ ደግሞ አይነ ስብህም ብዬ አብዬ እዚህ ሳይደርሱ እሳቸው ጋር ላደርስሽ ብዬ አይኔ ላይ አክርምና እላመዳታለሁ። ከዛ በኋላ ከጥርፊያ ወደ ዝልቃ ቀይሯለሁ ነው የምልህ። ብል ተነሳው አይ አብይ እንደው ዝም ብለህ ነው። ኧረ ምን ጉድ ነው ገብርዬ? ንሳማ ልጄ ድረስላት። ኧረ በስመ አብ! እናንተው ምንም አላረኩሽም፣ አልነካሁሽም። የእኔ ልጅ የልብ አድርስ። ገደልኩ፣ ተበላሸ። ማንም ወንክ ማን እናቱ ወደ ስትገባ አታመልጠኝ። ቱ እች ምራቅ ሳትደርቅ የገባህበት ገብቻ አጠፋሃለሁ። የኔ አንበሳ ኧረ ጉድ! አይዞሽ እናቴ፣ ተነሽ በይ በይ፣ አይዞሽ። የታለ ጫማሽስ? ነይ በይ፣ አይዞሽ። ወይ ጉድ! ወይ ጉድ! ወይ ጉድ! ወይ ጉድ! አይዞሽ እናቴ፣ አይዞሽ። አይዞሽ። ፍርሃቱ ገና እያንቀጠቀጣት እኮ ነው። አይዞሽ፣ አይዞሽ።
መቻሌ አይ ወይኔ ሚስቴስ ጉድ ሆንኩኝ መቻሌ እንደወጣው ቀረው። ምንድን ነው የምትወራው አንተው? አለቀልኝ እያልኩ እኮ ነው። ይኸውልህ ለአንተ ላመጣት ቀብስ አደረጋት። ገብርዬ ከየት መጣ ሳይባል እንደ አንበሳ እየገሰገሰ ፊት የደቅን አላ። በኋላማ ነፍስ ውጭ ነፍስ ግቢ ነው። አዋሌ ምን ሲል ሰማሁት መሰለህ? ቶ አለ ጅምራቅ ሳትደርቅ አገባህበት ገብቻ አለቅም አለኝ ገብርዬ። ወይኔ ቆይ ዛሬ አንተ መሆንክን አውቋል? እኔ በምን አውቄ? እኔ አልጠየቁት። ዋ ገብርዬ ይጠየቃል? ዋ ወዴት ነው? አንተ ተደብቀህ ቆይ። እኔ ቤት ያለውን ጉዳይ አጣርቼ ልምጣ። ስጨርሰህ እዛው እንገናኝ ይሻላል። ተደብቀህ አቢ ናማ ምን ነህ ልጄ? አቢ ምን እያረክ ነው? ምን ነው ልጄ? ምን አረኩ? እንዴት ነው የምዬ ጠረን ያረፈበትን ቀሚስ ለሌላ ሰው የምታለብስ? ልክም አላረክ። እንዴው ልጄ አይኗን ትክ ብለህ አይተዋል? አቢ ለምንድን ነው አይኗን ማይ? እኔም እሱን ነው ያልኩት ልጄ። ቆይ ወዴት ነው አቢ? ቀዬን ሲያዋርድ ሀገሬን ሲያዋርድ ዝም ብዬ እቀመጣለሁ? እኔም እሄዳለሁ። ያንን መናጢ ልክ አስገባዋል። ተው እንጂ አቢ፣ ምን ማለት ነው ይሄ? ለማንም ሽንታም ሴት ላይና እንግዳ ላይ እጁን ለሚያነሳ ከእንስሳ ላነሰ እንስሳ እኔ አነሽ እኔው በቀዋለሁ። አቢ ምን ሆናችኋል አባትና ልጅ? ጎሽ መቻሌ እንኳን መጣ። አንተ እንግዳይን ትጠብቃለህ። እኔና ወንድምህ ያንን ከይሲ የገባበት ገብተን ልክ እናሳየዋለን። እሺ ሻንታው። እሺ አንተው ራ ቀው ላይ እንግዳን የሚተናኮል ወሸላ ሸለፈታም ገብቷል ስትባል እቤት ቁጭ በል። እሺ ዋ ወንድነትስ ክብርስ ነገስ አንተው ከነገ ጋር ደግሞ ምን አገናኘ? ዛሬም ሲያማ ለእኔ ብለህ ስማ አላብኝ። እንግዳን ዛሬ ሲተናኮሉት ዝም ካልክ ነገ ደግሞ ላንተ አይመለስም። ተው አይደለም በዱላም አይመለስም። እንዲህ አይነቱ አየህ፣ ባለህበት ቦታ ሆነ እንግዳን ተተናኮለ ስትባል ደም ሊሞቅ ልንተከተክ ነው የሚገባው። አይ ወንድሜ እንደው ዝም ብለህ ልፋ ቢልህ እኮ ነው። አሁን ቆይ ቱፍ ብለህ የገባህበት ገብቼ አጠፋሃለሁ ብለኸው እንዴት ነው አውላላ ሜዳ ላይ ቁጭ ብሎ የሚጠብቀህ? እዲያ እኔም ሰው ነህ ብዬ ለአንተ መንገሬ ማትረባ ሂድና ገብርዬ ዛተብህ ብለህ ለፍ። ይህንን ከርፋፋ እንቅፋት እንኳን ቢመታው ልጄ እንደምታቃባብኛለህ። የፈጣሪ አለ አብዬ፣ አንተው ነግረኸው ኖሯል። እንግዲያ ስንቱን አሰብኩት አቦ። አባይ እስከ መቼ ወለምታይን ስታቃና ትውላለህ? እስክታገባ ከዛ የሚስትህ ዕዳ ትሆናለህ። አይዞህ አባይ፣ አሁንም አስደስታለሁ። ትንሽ ታገስ ብቻ። ወዴት ነው? ኧረ አባይ ደሜ እየሞቀ ነው። ደመንማኔው ደመንማኔው ያበላንተ ስጡኝ ምን ሽሬን ጫካ ልገባ ነው። አስታጥቁኝ ዝናሬን ጫካ ልገባ ነው። ገብርዬን ነካ መጨረሻ ሞት ነው። ደመንማኔው 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 ማን ደፋር ቢሆን ነው ወንድሜን አስቀይሞ እንግዳ የተተናኮለው? አባይ ታዲያሳ እሱን ያልከኝ
ወንድም ማለት እንዲህ ነው። አየህ አብዬ፣ ታዲያስ አሁን የእናቴ ልጅ ተጎኔ ካለ እናቱ ወደ ውስጡ እንኳን ቢገባ ያለ ገብርዬ ደግሞ አንድ ነገር ከያዝክ ችክ ትላለህ። አሁን ቅድም ነገርህ አይደለም እንዴ? ገብርዬ መጣሁብህ ብሎ ዝቶበት የትኛው ወንድ ነው ልጄ ፊት የሚቆም? አይደለም እንዲያ ብለው ነግረውት እንደው ሚስትህን ሊድሯት ነው ቢሉት እንኳን አይወጣ። ምን ሆነህ ነው? እና አብዬ ዝም ብለህ ቤት ውስጥ ተቀመጥ ነው የምትለኝ? እንዲያ ነው። ዛሬ ዝም ካልን ሀገር ይደፈራል። ግድ የለም ገብርዬ፣ እሱ ሄዶ አጣርቶ ይምጣና ከዛ በኋላ ሄደን ሁለታችን ልክ እናሳየዋለን። አሁን ዝም ብለን እዚሁ ምሳ ጠብቃት። መቻል አቤ አየኋት፣ ወደድኳት። አስጠልፌ ላድናትና ጀግኗ አልሆን ነበር። እዲያ ጀግነ ሞታል። ያንን ከርፋፋ ሰው ልከህ ነው የምትጀግን? አቤ እናንተ ባደርሱ እኮ ታሪኩ ሌላ ነበረ። ይህኔ ለሰርግ ጉድ ጉድ ትሉ ነበር። የለም አሁን መጃጃልህን ተውና ይልቅ ያ ከርፋፋ ማን ነው ዳኘው? የለም እሱ አይሆንም። እሱ አንዴ በጥፊ ሲያቀልጡት ያልበላውን ነው የሚለፈልፍ። ያ ማን ነው አምጣልኝ፣ በሴት ሁሌ የሚታማው አቻሜ። እሱን ሄደህ ፈልገህ ተደባደቡ። እሺ፣ ሁለተኛ ከሴት ድርሽ እንዳትል ብለህ አስፈራራው። እሺ አባይ፣ እሺ አባይ፣ በቃ በል። ይኸው ደግሞ ሄደህ ተማታሉ። ይልቅ መመታትህ የወንድምህን ልብ ያቀልጥልሃል ልጅ። እሺ አባይ፣ እንዲሁ አንተ ባትኖርልኝ እኮ ምን ይውጤ ነበር አባይ። በልቻ እኔስ እንደው የዛች እናትህ አደራ ሆኖብኝ ነው። አንተስ እንደው ምንም መርቤ ያለ ምን ፈለግ? አመመሽ እንዴ? ማን አቢ? እቺ ልጅ ስትወርቅ ሳይገረጭራት አይቀርም። መምሬ ልጥራ ወይንስ በቀበሪች ወል ሞክራል? ወደ ከራሴ ልጅ ነው አሳተለኝ። ግድ የለህም። እስቲ አንተ ገለል በልላት፣ እኔ ልያት። ካልሆነ እንዳልከው በጢስ እንሞክረዋለን። በደንብ ምታ እንጂ ምን ይልፍስፍስ። እንደው መልሶ የማይመታን መምታት እንዴት ደስ ይላል! አንተ ምን አልካ? አየህ፣ የማይመልስ የመሰለ ሁሉ የተነሳለት ማጥፊያው ያጥራል። አሁን እንዴት ነኝ? ምንም አልጎደለ። ህጥም ማሳል የተነሳ መስላል። በቃ አሁን ለእኔም ድፍረት እንዲሆነኝ ለወሬም እንዲመች አፌን መረር ላርጋት። እንደሆኔም የተኛው ወንድነቴ ሻሸን እያለ ነው እማምላክ። እሺ አብዬ፣ ቆይ ይሄ ሰውዬ ሊያሳብደኝ ነው እንዴ? እኔ የምለው ልጄ፣ እንደው ከገብርዬ ጋር ከዚህ ቀደም ትውውቃላችሁ? እንደዚህ አይነት በራሱ ሀሳብ ከተዘጋ ሰው ጋር ከዚህ በፊት ባለመታወቄ በጣም እድለኛ ነኝ። ቆይ ግን ማን ነው የሚለው? ገብርዬ ማለት
ልጄ ይቺ ሀገር ማለት ነው ዕውቀቱ፣ ትህትናው፣ ብልሃቱ ልጄን የትም ቢሄድ ያሳድረዋል። እሱን ግን የተጠቀመበት የለም። አየሽ፣ ከዚህ ቀደም ብታምኝም ባታምኝም ውጪ እንውሰድህ ቢሉት አገሬን ለማን ጥዬ ነው አለ። እሱን የተጠቀመበት የለም። ሀገሩ አልነቃ ብላ ተኝታለች። እሱ ግን በጥጋብ ልቧ ላይ ቆሞ ሀገር ቤት በኩል ትንቃ ሲለው ሲሻው እግርሽን ካላጠብኩሽ ብሎ በእንክብካቤ ይንከባከበኛል። ወዲያ ደግሞ ጥርስሽ ይርገፍ ብሎ ጥሎኝ ሄደ እኮ። ገብርዬ እንዲህ አለሽ? አዎ። ጥሩ ነው። ምን ነው ገብርዬ እንዲህ አለሽ? ውስጥሽ ሰው አይቷል ማለት ነው። የምን ሰው? አይ ጥሩ ነሽ ማለት ነው። ታዲያ እኔ ጥሩ ኮንኩኝ ለምን እሱ መጥፎ ይሆንብኛል? ገብርዬ መጥፎ ሆኖ አያውቅም። ብታምኝም ባታምኝም ሲወለድ እንኳን እናቱን በምጥ አላስጨንቅም። በዚህ በቄው በአጠቃላይ እሱን የሚጠላ ሰው የለም። አይደለም ሰው ውሻ እንኳን በገብርዬ ላይ አይጮህበትም። በይ ልጄ ተነሽ፣ ውስጥ እንግባና አረፍ በይ። በይ ተነሽ። ምን ነው ጸጥ አሉ? እቺ ልጅ እኮ እኔ ንክ ነው የምትመስለኝ። ቀውስ ናት። አብይን የሆነ ነገር አድርጋው ይሁን እንዴ? አይ አብዬ ለነገሩ ጸሎቱን አይረሳም። ጸሎቱን ሳይጀምር አንድ ነገር አድርጋው ቢሆንስ? የዲም አሁን አለኝ አብያለ ሳላውቅ ስለጮኩብህ በጣም ይቅርታሽ። ደግሞ እኮ ስትታይ በቃ በጣም ስለምትጨንቅ ክፉ ሰው መስለኝ ነው። ግን ምንም ይሁን ምንም እሳቸውን የመሰለ ፍቅር የሆነ አባት ስላለ እግዚአብሔርን ልታመሰግን ይገባል። አባትን ወዶ ልጅን መጥላት ትንሽ አይከብድም እንዴ? እንደ አባት እንደወድ ትፈልጋለህ እንዴ? ማ አንቺ እንድትወጂኝ? ኧረ እዛው በጠበልሽ እንዴ አብዬ ሰማ። እኔን የመሰለሽ ልጅ አግኝቶ ነው። እኔ አልፈልገውም እንጂ በእንብርክኩ ቤት ያገኘኝ። አይ ገብርዬ አልበላሽም ምን አመጣ ዋለ ያገሬ ሰው። ደግሞ እኮ ሲያዩት ፍቅርና ሞትን ተሸክሞ የሚዞር ነው የሚመስለው። አንቺው እዛው የጀመሩሽ ጋር እንዲጨርሱሽ ወስጄ እንዳልጥልሽ። አቢ እቺ ልጅ አታረባ። እሺ ቆይ ፍቅርና ሞት ላንተ ምንድነው? ራ ምኑን ተምኑ አገናኝታ ነው የምታወራው? አቢ ተሳሚያለሽ? ስለኔ ውበትና ገርማ ሞገስ ማወቅ ከፈለግሽ ቀው ላይ ያሉት ልጃገረድ ወጥተሽ ጠይቂ። ገብርዬ ማለት የማይበሉት የተዘናፈለ ገብስ ዛላ የተንጠለጠለ እንጆሪ ነኝ። ላንቺም የማይበሉት ዕፀ በለስ ሆኜብሽ ነው። የለ እሷ የጠየቀች ፍቅርና ሞት ላንተ ምንድነው? አይደለም አይደለም እንዴ? አዎ ዛዳ ይሄን መልስላት። አዎ አቢ ውስጧ አሻሙሪት አላት። በያዥ እንግዲህ ይኸውልሽ እውነተኛ ፍቅር ማለት ባለቤትሽ ከሌላ ሰው ጋር ስትማግጭ አግኝቶሽ ነይ የኔ ፍቅር ተነሺ ወደ ቤት እንሂድ ብሎ ልብስሽን አስይዞ ወደ ቤት ይዞሽ ከሄደ ያ እውነተኛ ፍቅር። እሺ ሞት ስላንተ ምንድነው? ሞትማ ማለት ይሄ ነገር እውነት ነው ብለሽ እንደ ጅል ኳላ ቱስ ቱስ እያልሽ ስትሄጂ ይሄ ነው ትክክለኛ ሞት ማለት። አገኘኋችሁ። አቤ እንግዲህ እናንተ ገጥማችኋል። እኔ ወጥቼ
ቀየውን ዞር ዞር ብዬው ልምጣ። በል ያን ወንድምህንም በዛው እየው አግኘው። አንተ ብሎ አይደል የወጣው? መቼም ባንተ ከመጡበት ማንንም ቢሆን እንደማይመር ታውቃለህ ገብርዬ። አቢ ማን ወንድ የሆነ ነው እናቱ ወለደችው ወንድሜ ላይ እጁን የሚያነሳ? ኧረ የማይታሰበውን አታስብ አቢ። በሉ ሰነፉ ገበሬ ይውላል ተጥላ፣ ሰነፉ ገበሬ ይውላል ተጥላ፣ ልጁ ቢያለቅስበት በጅብ አስፈራራው። ጅቦ መጣ ይብልት መይዝም ይላል ልጅ፣ አጎዛ ቢያንጓጉት መይዝም ይላል ልጅ፣ በታዘው ቢሮጡት መይዝም ይላል ልጅ። በትልቅ እንጎቻ ደረቱን ነው እንጂ ያረሰማ ጎበዝ እርፍ የነቀነቀ፣ ያረሰማ ጎበዝ እርፍ የነቀነቀ፣ ወፍጮው እንዳጎራ መስከረም ዘለቀ። ያላረሰ ጎበዝ እርፍ ያልነቀነቀ፣ ጎተው ያምሊ አቦለት ተጣጥፎ ወደቀ። አረ የደማማ የቤታችን ዶሮ ይሰፍራል በጊዜ፣ የቤታችን ዶሮ ይሰፍራል በጊዜ። ዛሬ ስንብት ነው፣ ዛሬ ስንብት ነው። ድገም አንድ ጊዜ ብደግም ባልደግም የለ ሴትነቱ በል። ብደግም ባልደግም፣ ብደግም ባልደግም የለ ሴትነቱ፣ ብደግም ባልደግም የለ ሴትነቱ። ገና ስገባበት ውሃ ሆኗል ቤቱ በል። ገና ስገባበት ውሃ ሆኗል ቤቱ። ይሄንን ስሙልኝ፣ ይሄንን ስም አጥፊ፣ ስሙልኝ፣ ይሄንን ስም አጥፊ። ምሰሶ ቢቀጥል ቤት ያናለው ሰፊ ምሰሶው ቢቀጥን የአምላክ ስራ ነው። ምሰሶው ቢቀጥን የአምላክ ስራ ነው። ድገመው። ምሰሶው ቢቀጥን የአምላክ ስራ ነው። አንቺን የቀደመሽ ጅሉ መሐንዲስ ነው በልልኝማ። አዎ ጅሉ መሐንዲስ ነው። ቀን ጭምት ይመስላል ሁላ ሰው፣ ቀን ጭምት ይመስላል ሁላ ሰው። አወይ በየቤቱ ሌሊት ሲያብያየው፣ አወይ በየቤቱ ሌሊት ሲያብያየው። ነካ ቀረብ ያንተ ያለሽ የየደማማ ነው። አትበጅህም አለኝ አብሮ አደጉ ጓዴ፣ አትበጅም አለኝ አብሮ አደጉ ጓዴ። እስኪ ልጠይቅሽ አትበጅኝም እንዴ? እስኪ ልጠይቅሽ አጃን ነው ሚካኤል ድረስ። ኧረ እኒ ጉደኞች ናቸው አቢ። በጣም አስቀዝቅዟት ትሆናለህ፣ በጣም አትፋጅ ሳት ትሆናለህ። በጣም ሳትቀዘቅዝ በጣም ሳትፋጅ ትክክለኛ ሆነ እንደ ሚዛን እንጂ እንደ ሚዛን እንጂ ባይበላ ባይጠጣ ባይገባ ከቤት አደጃ ሲቀመጥ ደስ ይላል አባቱ። ጉዶን 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 ጉዶን። ኧረ አለቀልኝ አለቀልኝ አለቀልኝ። ኧረ ተበላሸው። ምን ነው ወንድሜ? ዝንጀሮ ሙዙን በላው እንዴ? ገብርዬ ገብርዬ እየመጣ እዚህ ነው። አትሞክርም? አይ ሻሺ፣ እሱ የከፈተውን ታይዘጋው አያድር። ይቅርታ አድርጊልኝ።
እኔ ተሚጠጣው ተውሃው እዲያ ውሃው ስትል አንድ ቀን ውሃ እንዳይወስድህ። አሁን ማን ይሙት እንኳን ማር ጨውን የሚያህል መራራ ይቀመስ የለ ወይስ ነገር አለሙ ጠፍቶሃል? መቅመሱማ መች ጠፋን ብለሻሽ ጨውን የሚያክል መራራ ነገር ልኩን ሲያውቁት መጣፈጡ እንዴት ያለ መሰለሽ። ማርም ትበዛ ይመራል። መራራን ነገር ልኩን ሲያውቁትና አጠቃቀሙን ሲያውቁት እጅጉን ይጣፍጣል። እንግዲህ አትፍረጅብኝ ሻሼ። በቃ መቻሊቱ በቃ እንዴ ጉልበተኛ ስለሆነ መታ እንግዲህ በኋላ ወንድምህ ከሰማ ደግሞ ችግር ይፈጠራል። አንዴ መታ ደገመ ይኸው በቃ ሰማ ገብሬ። ከእናንተ መሃል የትኛችሁ ናችሁ ወንድሜን የደበደባችሁት? ኑ አባቴ ኑ ይቅደሙ። ኑ ኑ ቅደሙ አባቴ ና ተከተል። አትናገርም? እኔ እንኳን ይሄ ጥያቄ አይመለከተኝም። ቦታ ይሻላል መሰለኝ። እንደው ባቤ ገብርዬ እንደው ባቤ ገብርዬ ባቤ እንደው ባቤ ወይኔ ንብረቴ እንዲህ ማን እንደፋፈራትም። እንዴት ነው ሻሼ? ንብረቴ እያለቀ እንዴት ቁሜ ያለው ያን ሹመኛ ፈልጌ የማሩን ዋጋ ያወራርዳ። አረ እንደው ሻሽዬ የወደመም የተሰበረም ካለን ይክሳለሁ። ቃል አብዬ ሙት ካልክማ ምንድን ነው ሻሽ? እንግዲህ ያላቂውን እሱ ተተካ ተማያልቀውን እናንተ የጀመርነውን እንጨርሳ። ሻሽዬ አረ መላምጫ አንቺ መላታጭም ሻሽዬ። ዶግሪ አይ የማይነካው ነካብኝ። አሁን ገና አይደለሁም እኔ ተራ ሰው። ሞት በሽታና ጣር ሞት ራሱ የባንዲራ ይዘህ ጫፍን አይነኩ። እንግዲያውስ አንተም እምዬን ይዘህ እንዳትዋሸኝ። ይኸው አንዳች ላሏሽ። በጣም ጥሩ። እንዲያ ተሆነ የትኛው ወንድ ነው የኔን ወንድም የደበደበው? በል እሱ ወንድ ጠቁመኛ። ገብርዬ አሁን እዚህ ውስጥ ምን ወንድ አይታሉ? ገብርዬ ወንድ የለም እኮ እኔ ስቴት ላምጣው? ወንድ የለም። አትወላከፍ። ያዘው! አረ ወንድምህን ገደለው! አረ ወንድምህን ገደለው! ወንድሜን መተውት በደሩን ሳልመልስ ቤት ምገባ መስሎኝ እጅጉን አዝኜ ነበር። አየሽ አይደል ማንም ሰው ጦም አያድርም አላልኩሽም? ፉ ማንም ወንክ ማን እናት ወድ ብትገባ አታመልጠኝ።
ሙቱላ አይ ልጄ አየሽ አሁን እኔ እንዲህ ነው እንዲያ ነው ብልሽ መፍረድ ነው የሚሆንብኝ። የዚች ሀገር ችግር ዘርፈ ብዙ ነው። አየሽ ልጄ ሁሉም በሁሉም አቅጣጫ እኔ አውቅልሃለሁ በሚል ቅኔ ጠፍድገው ይዘዋታል። ልጄ ሀገር የምትሰራው ታሪክ ፈርሶ ትውልድ ረግፎ የሚመስላቸው ሞኞች በዝተዋል። የኔ ልጅ እንዴ ጋሼ እንደዛማ የሚያስብ ካለ ተሸውዶ ለኔ ያሉ ልጅ ሀገር እንዴት ለልጄ ትሆናለች ጋሼ? እውነት ነው፣ እርግጥ ነው፣ ልክ ነው ያልሽው። ሀገር ያለችው በትውልድ ቅብብሎች ነው። ግና የአሁኑ ትውልድ ካለፈው ትውልድ ክፉውንም በጎውንም እየተቀበለ አይደለም። እሺ ጋሼ እንደዛ ካሉ ይህ ሁሉ መለያየት፣ መከፋፈል፣ ስር የሰደደ ራስ ወዳድነትን ከየት አመጣው? ከታላላቆቻችን ካልተማረ የኔ ትውልድ ከየት አመጣው? አየሽ ከእንስሳ ነው ያመጣው። ከእንስሳ ነው ያመጣው። እንስሳ ነው የገዛ ልጁን የሚበላ። እንስሳ ነው ሃይማኖት፣ ህግ፣ ስርዓት፣ ትውፊት፣ ባህል፣ ወግ የሌለው እንስሳ ነው። እንስሳ ነው በጉልበት እንጂ በመነጋገር መግባባት የማይችል እንስሳ ነው። አየሽ እንስሳ በጎሳው ተከቦ ሌላ ሳይ አይኑን የሚያጉረጠርጠው ውጣልኝ የሚለው እንስሳ ነው። ልጄ እንስሳ ፈሪ ነው። ፍርሃቱን የውስጥ ፍርሃቱን ለመደበቅ ሌላ ሳይ ይቆጣል፣ አይኑን ያጉረጠርጣል፣ ክፋት ይዘራል። ምናልባት ስልጣኔያችን ከእንስሳ በታች አድርጎ ነው ጋሼ? ይሄ ስልጣኔ የምንለውን እኮ መመርመር ይኖርብናል ልጄ። እውነት አሁን እየሰለጠንን ነው ወይንስ እየሰየጠንን ብለን መጠየቅ አለብን። ያኔ በአሮጌ አቆማዳ አዲስ ወይን ጠጅ መክተት እናቆማለን። እርስ በርስ መጠላለፍ ስናቆም ልንተገብር ያቀድነውን ዘር ዘርተን ችግኝ አፍልተን ከመትከላችን በፊት በሰው ላይ እንሰራለን። በሰው ላይ ከተሰራ እርስ በርስ መጠላለፍ መጠፋፋቱ ይጠፋል። አየሽ ልጄ ዋናው በሰው ላይ መስራት ነው። ያኔ የዚህ ህዝብ ኑሮ የዛፍ ላይ እንቅልፍ አይሆንበትም። እንዴ ጋሼ የዛፍ ላይ እንቅልፍ እኮ ከባድ ነው። መተኛት አይበሉት፣ ወይ ተኝተው አልወደቁ ወይ ወድቀው አልተኙ፣ መሳቀቅ ብቻ። እንቅልፍ እኮ አይበሉት። ታዲያ ማን ነው ህዝቡን መሬት ላይ የሚያወርደው? ህዝቡ የሚሞትለት ሳይሆን ለህዝቡ የሚሞት ራሱ ፈልጎ የሚመጣ ማን ነው ጋሼ? ወይስ እግዚአብሔርን እንዲሁ እየሞትን እየተገፋፋን እየተበላላን እግዚአብሔርን በተስፋ እንጠብቅ ጋሼ? እግዚአብሔርን እንጠብቃልሽ? አየሽ ልጄ ሚዳቋን ነብር ያባረራታል አሉ። እንግዲህ እሷ የምትሮጠው ነፍሷን ለማዳን ነው፣ እሱ የሚከተላት ለሆዱ ነው። ታዲያ ሁለቱም እየሮጡ ጸለዩ አሉ። እሷ እየሮጠች እባክህ ፈጣሪ አውጣኝ ነፍሴን አትርፈው እያለች ትሮጣለች። እሱ ደግሞ እባክህ ጌታዬ የዕለት እንጀራዬን ስጠኝ ብሎ ይከተላታል። እንግዲህ አየሽ እየተሯሯጡ እሷን ቢያድናት ልታመሰግነው፣ እሱም ይዞ ቢበላት ሊያመሰግነው ነው። እንዲህ ሆኖ ነው አሁን ፈጣሪን ግራ እያጋባ ነው ያለ። ገና ሳይሰማ እንደዚህ ሆንክማ። እኔ እንዴት አረሰ መሬት ያስመሰልከኝና በዛ ላይ ሴትን የተተናኮልክ አንተ
ያውም ደግሞ እንግዳ አንተ ሞንክ እንዲያት ምን ልትሆን ነው? እንዴት ብሎ ወይኔ ልጅ ምን ሆነ ነው? ምን ተፈጠረ መቻሌ? የኔ ልጅ ችግር የለም ግቢ አንቺ በቤት ቆይን። ገብርዬ ከመጣ ወደ ታች ሄደዋል በለኝልን። አበይ ዝም በል አንተ። ግቢ ልጄ ምንም ችግር የለውም። እኛ ከዚህ በላይ ብዙ ችግር አይተናል። ሂጂ ግቢ ቤት ቆይን። ና ዝም ብለህ አሁን የምንሄድበትን መናገር ጥሩ ነው አበይ። አንተ ዝም በል አልኩህ። እኔ የተናገርኩት ወደ ታች፣ እኛ የምንሄደው ወደ ላይ ነው። የራስን ብቻ ነው የምታደምጥ። አንተ ሸለፈት ዛሬ እናት ሆድ ብትገባ አታመልጠኝም። ና ገብርዬ ተው ገብርዬ፣ ተለያይተን እንዳንቀርተው ተው። እኔ በይ አቋርጣለሁ ገብርዬ፣ ችግር የለብኝም እዋኛለሁ። ግን ገብርዬ ወንድምነታችንስ አብሮ አደግነታችን ገብርዬ፣ ይኸው ችግር የለብኝም እገባለሁ እኔ ይኸው እኔ በያ አንተ በይ ግን ይሆናል ወንድ ተው ገባው ተው ወንድ ማለት ገብርዬ ዋና አልችልም እኮ አልችልም። ና አሳርን ነው ማሳር እኮ አንተ ወንድ ቢሆን የተባበርኩት ወንድሜስ እንኳን ቢሆን ወንድሜ አይደለም። እኔስ እንግዳን እንተናኮል ብለህ እንዴት እሺ ይባላል? የጨነቀ ነገር እኮ እንዴትስ እንዲባላል? ሙታ አትሞትም? አዎ እንግዳ እንተናኮል ሲሉ እንደ ወንዶቹ እምብኝ አሻፈረን ብለህ አትሞትም? ከመቼ ጀምሮ ነው ሀገሬን ወገኔን ብሎ የመጣን እንግዳ መተናኮል ወንድም ያሰኘው? ሁለተኛ የለመደኝም ወንድም። አረ ሁለተኛ ዛሬን ስምር አይደል እንዴ ሁለተኛ እድል የሚያምር ተሰማለህ? በል ልጄ አሁን አንዳች ነገር ሳትቀንስ ቅንጣት ነገር ሳትጨምር የተፈጸመውን ነገር ንገረኝ። አበይ ልጅቷን ገና እንዳየኋት መተካ የማይገኝላት ያቺ ውቧን እናት የመስላት አየ እንዳየኋት ወደድኳት። ቆይ መውደድ ክፋት አለው አበይ? የለውም። ከዛ እሷን የኔ ለማድረግ እቅድ ሳወጣ ሳወርድ እንደ ድሮ ሰው ያለ ፍላጎቷ ከምጠልፋት ብዬ ዳኘ ሲተናኮላት እኔ ላድናት ተነጋገር። ከዛ እሱ ሲንቀራፈፍ ወንድም የመጦ ገላገላል። ይህ በእንዲህ እንዳለ አንተ እንዳልከኝ የምደባደበው ባጣ ዳኘ እንዲመታኝ አረኩና ወደ ቤት ልመጣ ስል ለመዋሸት ወኔ እንዳገኝ ብዬ አንድ ሁለት እንበል ተባብለን ሻሸጋ ገባን። ምን ይለጉመሃል? ከዛስ ምን ተፈጠረ? ከዛማ ከየት በመጣ ሳለ ለወንድም ይመጣ እንደዚህ ደም በደሙኝ ሳይኝ እንደ እብድ አደረገው። ከዛ ላይ አገኘውን በሙሉ አፈርድም ያበላል። እኔም መገላገያ ብናጣ ባዶ ሜዳው እያልን ጮኸን ተሯሮጠን። ከዛስ ወንድምህ ምን ሆነ? አይኔን እያየህ መልስልኝ እንጂ ወንድምህስ የት ነው? እኔ እንጃ። ዳኘን ለማስፈራራት ሁሉን ነገር ሳወረው በአቋራጭ መጥቶ ከኋላችን ተደብቆ ነበር። ከዛ ዳኘን እያባረረው ሄደ። እንደው ዳኘን ሚይዘው ይመስልሃል? አዎ እዚያ አዎ ይለኛል አፉ ሞልቶ። እንደው አንተ ልጅ እንደው መቼ ይሆን አንድ ቀን እንኳን ራስህን አታቸንፍም? አበይ ደግሞ ይሄ እኮ ቀላል ነገር
ቆይ ቢሰማስ ምን ይፈጠር? አንተንም ቢያገኝ አፈር ተድሜ ያስበላ። እኔ በሶ ጨብጫለሁ። ምን? አዎ አክብሬው እንጂ ፈርቼ ወደ አንተ አልመጣሁም። በእርግጥ ነገሩ ከብዶኝ ነበር። አሁን ግን ሳስበው ለምን ሸሸው አልኩ። አዎ ታውቃለህ፣ እኔ መቻል ሸሽቼ አላውቅም። ተፈርቼ ተሸሽቼ እንጂ። ንገሩኝ ባይ ሁሉም የሚሸሽህ አንተም ሸሽተህ የማታውቀው ወንድም ስላለ እሱን ስለሚፈሩ ነው። ጥላ ከለላ ስለሆነህ ነው። እሱ ነው መታፈሪያ ልጄ። እንግዲያውስ ከዚህ በኋላ ራሴን ችዬ አሳያለሁ። እሱንም በእኔ ሕይወት ጣልቃ እንዳይገባ አበክረህ ንገረው። አዎ እኮ አቁመኸኝ ወዴት ልትሄድ ነው ልጄ? በእናትህ አጥንት ይዤሃለሁ። ምን ነው አባይ? እምዬን ከዚህ ውስጥ ምን አገኛል? ግድ የለህም ልጄ፣ እባክህ እባክህ። እሱን እስተማረጋጋው አንተ በአንዱ ዞር ብለህ ቆይ እባክህ ልጄ፣ እባክህ እባክህ። እኔ መቻል መሸሻ አይሆንልኝም አልኩ እኮ አባይ። እባክህ ልጄ፣ ግድ የለህም ልጄ፣ በእግዚአብሔር ይዤሃለሁ ልጄ። ስማኝ እባክህ፣ አንተ በአንዱ ዞር ብለህ ቆይ። ለአንተ ብዬ መስሎኝ ሁሉን ነገር የነገርኩህ። ግድ የለህም ልጄ፣ ራሴን ስችልማ ሽሽ አትበለኝ አባይ። ግድ የለህም ልጄ። ኧረ እባክህ እባክህ ልጄ። የት ልሄድ ነው አሉሽ? ታች ሰፈር ነው ያሉኝ። እዛማ ደርሼ የመጣው ተነገም ወደዛ አላለፉም አሉኝ። እሺ ቆይ ተረጋጋና የተፈጠረውን ነገር ሁሉ አስረዳኝ። አንቺ እዚህ ውስጥ አትግቢ። እንዲህ ነገር የት ወንድሜ ጋር ከወንድም ጋር ለመጣላት እንደዚህ ያዙ ይልቀቁኝ ስትል ሰው ቢሰማ ምን ይልሃል? አንቺው ክፋት እየሰሩ ወንድም በሚል ደም መተሳሰር፣ ቤተሰብ በሚባል ጥላ ስር መጠለል እኔ በጭራሽ አይስማማኝም። ትሰሚያለሽ? ክፋት ደግሞ ዘርም ሆነ ሃይማኖት ሀገር የለው። ያጠፋ ሰው በጊዜ ነው መቀጣት ያለበት። አሊያማ ዝምታ ተባለ ሀገር ምድሩን ነው የሚያበላሽ። በእንቁላሉ ጊዜ በቀጣሽኝ አለብኝ ቆየትም አባቱ ገብቶ ደግሞ አያመልጠኝም። እኔ አዋረድከኝ። በተከበርኩበት ሀገር በወንድምህ ላይ ጠመንጃ አንስተህ አዋረድከኝ። አብይ እኔ አይደለም እኮ አብይ፣ በወንድምህ ላይ ጠመንጃ አንስተህ አዋረድከኝ። ምን ነው እንደ ሞተችው እናታችሁ እኔም ድፍት ብዬ ብቀር? እንዲህ ነው ያሳደግኩ? እኔ እንዲህ ነው ያሳደግኩ? ምን ነው በአንዱ ወደዛ ሄጄ የውሃ ሽታ ሆኜ ብቀር ይሻለኝ ነበር ይህን ከማይ። አብይ አብይ ይኸው ቅጣኝ አብይ፣ አብይ ቅጣኝ አብይ። በእኔ ምክንያት እንዴት አንተ ሞትን ትመኛለህ አብይ? እናታችንን አንድ አጥቻለሁ። እሱ ደግሞ እሱን እንዳናጣ እሱ እንዳይንጋደድ ብዬ እሱን ልቅጣ ባልኩ ሞቴን አብይ፣ አብይ ቅጣኝ፣ ቅጣኝ አብይ። አንድ እናታችንን አጥቻለሁ። ለእናታችን እንኳን የእሷ ሕይወት ለእሱ ሲል በኖረ እያልኩ የምመኘውን አንተ ደግሞ ልጣ አብይ። እንደ ልጅነቴ ቅጣኝ፣ እንደፈለግ አድርገኝ አብይ። ጋሼ በቃም ይቅርታ። አንቺ ዝም በይ፣ አንቺን አይመለከትሽም። አጥፍቻለሁ። አብይ እንደፈለገ አድርጎ ይቅጣኝ። አብይ ቅጣኝ አብይ፣ እባክህ አብይ ቅጣኝ፣ እንደ ልጅነቴ ቅጣኝ አብይ። እኔም አጥፍቻለሁ፣ ይቅጡኝ ጋሼ። እርሷን የሚያህል አባት እኔን ታናሿን ሊያገኙ ሲመጡ ሮጬ ሄጄ ራሴን ችግር ውስጥ ከትቻለሁ። ጋሼ ይቅጡኝ፣ ይቅጡኝ፣ አጥፍቻለሁ፣ ይቅጡኝ።
ቤተሰብ እንደዚህ መለያየት አለበት? ያ ሁሉ ጀግንነት ከየት ሄደ? አንቺ እኔ ጫማ ላይ ታልጦም ሳይገባሽ። እሺ ንገረኝ፣ አስረዳኝ። ካልነገርከኝ እኔ እንዴት አውቃለሁ? እንዴት እረዳለሁ? ንገረኝ። በአንተ ጫማ እንድቆም ፍቀድልኝ እስቲ ንገረኝ። ለምን ዓለም በአንተ ተቃራኒ እንደቆመች ልረዳ። ይኸውልሽ አንቺ እንግዳ ነሽ፣ ደስተኛ ነው መሆን ያለብሽ። አዎ እስኪ አንቺ ደግሞ አሁን ሰው ሁኚላቸው። አብይ ከልቡ አዝኖብኛል። አዎ ተጎኑ ሁኚ። ጥያቄ እያበዛሽ ልቡን አታድክም። ወንድሜ እስኪመለስ ድረስ ተጎኑ ሆነሽ አበርቺው አደራሽ። ለአባት እንዲህ ካሰብክላቸው እየሄድክ እንዴት ታበረታቸዋለህ? እየሸሸ እንዴት እስከ ጎናቸው ትሆናለህ? እሱን እንኳን ተይው። አልሸሹም ዞር አሉ ነው። ለፊተኛው ሲባል የኋላኛው ገለል ማለት ስላለበት ነው። በይ ደህና ሰንብች። ያብዬን ነገር አደራ። ምነው አባቴ? ኧረ ምንም አይደል ልጄ፣ ምንም አይደል። አባቴ አይዘኑበት። እምባ እኮ ጥሩ አይደለም፣ ይሰብራል። አየሽ ልጄ፣ ያጠፋው ያኛው፣ የምቀጣው ይሄኛውን ሆነብኝ። ያኛው ተጣሞ አድጓል፣ ከልቡ ደግሞ ክፉ ሐሳብ ገብቷል። ታላቅየው ደግሞ የተጣመመውን አቀናለሁ ብሎ ደፋ ቀና አይነ። አሁን ብለሳለስ አይምረውም ነበር። የልጆቼን ጸባይ የማውቀው እኔ ነኝ። ምነው አምላኬ ልጆቼ አይኔ እያየ ሲጣሉ ከምታሳየ እነው ፈጣሪ እኔን ብትወስደኝ። እኔን አስቀድምህ ያቺን መልአክ የሆነች መለኛ እናታቸውን ብታቆይላቸው። አንዱን ለማስታመም አንዱን እያቆሰልኩ እኔ ሁሉንም አበላሸሁት። አምላኬ ወይ ለነሱ ልብ ስጣቸው፣ አሊያም ዛሬ ነገ ሳትል እኔን ውሰደኝ። አባቴ ሁለቱንም አስቀምጦ እውነቱን እየነገሩ ያጠፋው መገሰጽ አይሻልም? ይሄስ ያለ ጥፋቱ ሲቀጣ ቢመረው ቢሰለቸው እስጋሽ ያኛው አጥፍቶ ትክክል እየመሰለው እስከ መቼ ይኖራል? አንድ ቀን እኮ ከባድ ነገር ይፈጠራል። እሱስ ልክ ነሽ ልጄ። አየሽ ትንሹም እኮ ክፋት አስቦ አይደለም አንቺን የተተናኮለሽ። ጓደኛው ሲጠልፍሽ እሱ ያድንሽና ጀግናሽ አድርገሽ እንድትቀበዩ ከዛም በመላመድ ውስጥ እንድትወጂው አስቦ ነበር። ጋሼ እንግዳ እኮ ነኝ፣ ወግ ስርዓቱን የማላቅ ቤተሰብ ይኑረኝ ልጅ ይኑረኝ ምንም ነገር ሳያቅ ዝም ብሎ መጥለፍ አለ እንዴ? እንዴ ይሄማ ነውር ነው ጋሼ። የገብርዬም አቋም እንዳንቺው ነው። እንግዳ ክቡር ነው፣ ቢያጠፋ እንኳን እንግዳ ነው ይላል። አባቴ በእኔ ምክንያት ስለተፈጠረው ነገር ሁሉ ይቅርታ። አሁን ግን ልሂድ በቃ። የለም ልጄ፣ መንገድ ላይ ይተናኮልሻል። ገብርዬ ይዞሽ ይሄዳል። እሱማ ማዳበሪያውን ይዞ ሄዷል። ልጄ ቤቱን ትቶ ወደ ገዳሙ ሄደ። እንዴ ገዳማዊ ነው እንዴ ጋሼ? አይደለም፣ እናታቸው ከሞተች በኋላ ልጄን ሲከፋው የሚደበቅበት አንድ ቦታ አለችው። እባክሽ ልጄ ከመሄድሽ በፊት አንድ ውለታ ዋይልኝ። እምችለው ከሆነ ችግር የለውም፣ ደስ ይለኛል። ልጆቼን እናስታርቃቸው። እሱማ ጥሩ ሀሳብ ነው ጋሼ። ምን ላድርግ? ከገብርዬ ጋር ተግባብታችኋል እንዴ ጋሼ? እያዩን እየተጣላን እንዴት ነው የምንግባባው? እሱን ተይው። ጠባችሁ ጊዜ ቢሰጠው ወዴት እንደሚሄድ ለኔ መች ጠፋኝ ብለሽ ነው ልጄ? አሁን እንደምንም ብለሽ ገብርዬን አግባብተሽ እምቢ እንኳን ቢለሽ አባትህ ታሟል ብለሽ ይዘሽልኝ። እኔ ደግሞ ያኛውን ግሩም ላይ ቢሆን ወድቄ ሁሉን ነገር እንዲተው አረጋዋለሁ። እሺ ታዲያ የት ብዬ ነው ማገኘው? ግድ የለም ለሱ አይሶን። ልጅቷ ያረፈችው ከኛ ቤት ነው። ስለዚህ ለመጥለፍ ምንም አንቸገርም። አሁን ከኛ የሚጠበቀው ጀግና ጀግና መጫወቱን አቁመን ልጅቷን የተኛታል። ከዛ ሳትወድ በግዷ
የኔ ትሆናለች። ወንድምስ ገብርዬም እንደውም ከተኛዋት በኋላ እሱ እንዲያይ ነው የምፈልገው። ቢቆጣስ? ደስ ነው የሚል። እስከ ዛሬ ለአባቴ ስል ዝም ብየዋለሁ። አሁን ግን በሚስቴ ከመጣ አጋድሜ አርደዋለሁ። አሁን እንደ ባህሉ ሙሽራውን ይዘን እንሄዳለን። ሞቅ ሞቅ አድርጉት እንጂ የምን መፍዘዝ ነው? አሸሸሙኔ 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 የምትገርም ሰው ነህ። እኔም መውደቅ አይሰለችኝ፣ አንተም ማንሳት አይሰለችኝ። እኔማ እድሜ ልኬን ስትወድቂ ሳነሳሽ ጨርሳ። አይ እንዲሁ ዝም ብዬ ነው። የሆነ የማውቀው ሰው ትዝ ብሎኝ ወለም ብሎኝ ነው። ማናት? ማንን ነው የመሰልከው? ማናት? ማነች እንዴ? ስጠይቅ መልስ ትጠይቀኛለህ እንዴ? ተው በቃ። እሺ በቃ አርፈሽ ቁጭ በቃ። የምትገርም ሰው ነህ። ለሰው ክብር ብሎ የሚኖር ሰው ያለ አይመስለኝም ነበር። ወግና ባህሉን ለማስቀጠል ራሱን ቤተሰቡን አደጋ ውስጥ የሚከት ሰው አትመስለኝም ነበር። ኢትዮጵያዊነትን ጠንቅቀው የሚያውቁት አባቶቻችን ይመስሉኛል። እነሱ ናቸው ሀገር እንዳትፈርስ ያቆራኙን ያዛመዱን። ለካ እንዳንተም አይነት ከልቡ ሰው የሆነ ሰው አለ። ምንም ብትሆን በሀገር ተስፋ ስላልቆረጥክ አመሰግናለሁ። አንቺ አምጥተሽ አበላሽሽ። ለሀገር ጥሩ የሰራ ሰው ለምንድን ነው ምስጋና የሚገባው? ለሀገር ጥሩ መስራት ውዴታም ግዴታም ነው። ይኸውልሽ በፊት ትዝ የሚለኝ ነገር በእኛ ጊዜ እኛ ቄ ሁሉም ሰው በየበሩ ወተት፣ ጠላ፣ ቆሎ ያስቀምጥ ነበር። ምክንያቱም በዛ መንደር የሚያልፍ ሰው ከደከመው ወይም ደግሞ አፉን ረጠብ ማድረግ ከፈለገ
የጠማው ሰው ከወተቱም ተጠላውም ይጠጣል። የራበው ሰው ደግሞ ቆሎን አንስቶ ቁርጥም ያደርግ ነበረ። ቀንቶሽማ የሚያድር እንግዳ ቤትሽ ተገኘ ያለው ደስታ እንዴት ደስ ይል ነበር መሰለሽ። አሁን ግን ሁሉም ነገር ተበላሽቷል። በየቦታው የምንሰማው ነገር ያስፈራል፣ ደስ አይልም፣ ተፈራራል። እኔ ግን ከከተማ እስከ ገጠር እንዳየሁት ተተኪ የምትለው ትውልድ መስመሩን የሳተ ይመስለኛል። ለዚህ ደግሞ ተጠያቂው ቤተሰብ ነው። ቤተሰብ ልጆቹን ቆንጥጦ በስርዓት ገስጾ ቢያሳድግ ያደገ ግን የተጣመመ ትውልድ ይኖረን ነበር? አይኖረንም። እኔ ግን በቤተሰብ ብቻ አልፈርድም። ከቤት ስትጀምሪ ቤተሰብ፣ ቲያም አልፎ ደግሞ ከፍ ስትይ መንግስት፣ በመንደሩ ደግሞ ስትመጪ ጎረቤት፣ በዛ ላይ ደግሞ ልጅ እውቀት ያገኝልኛል ብለሽ የምትሰጅባቸው የቄስ ትምህርት ቤቶች፣ አለፍም ሲል ደግሞ የወረዳው የጸጥታ አካላት አሉልሽ። አየሽ፣ እነኚህ ሁሉ ተዳምረው ትውልዱን አጣመውታል። ለሀገሪቷ ሳይሆን ለራሳቸው ሲሉ ሁሉንም ነገር በተንጋደደ መስመር ላይ ወስደውታል። ይኸውልሽ ወደ ጎረቤት ስትመጪ ጎረቤት ስግብግብነትን፣ በር ዘግቶ መብላትን፣ ትምህርት ቤት ደግሞ ስትሄጂ የአለመስማማት፣ አለመግባባት፣ አለመተባበር ከዛም አልፎ ገንዘብ ማለትን ለትውልዱ እያወረሱት ነው። የተጣመመ ትምህርት በጭንቅላታቸው ውስጥ ሞልተዋቸው። አየሽ፣ ይህንን ሁሉ ደግሞ አልፈሽ የጸጥታ አካሉ የራሱ የሆነ ችግር አለ። የጸጥታ አካል ማለት እኮ አታውሩ፣ ዝም በሉ ብሎ ህዝብን ማፈን አይደለም። አየሽ፣ የጸጥታ አካል ግለሰቡን፣ ሁሉንም ሰው ከጥቃት መከላከል ነው። ምን ዋጋ አለው? በአሁን ሰዓት ያሉት የጸጥታ አካሎች ግን የግለሰብን ጥቃት ሳይሆን የሚከላከሉት የራሳቸውን ፖለቲካ ነው። በዚህ ጉዳይ ውስጥሽ ቆስሎ አሮ ከፍ ስትይ ደግሞ መንግስትን ታገኛለሽ። መንግስት ራሱ የበፊተኛውን አሻራ እያጠፋ አሁን ደግሞ የራሱን አሻራ ለመትከል ደፋ ቀና ይላል። ይሄም አልበቃ ብሎት በህዝብ ዘንድ የተወደዱ የተከበሩ የተማሩና የተመራመሩትን ሰዎች ይወስድና ለራሱ ፖለቲካ ማግዶ አር የነካው እንጨት አድርጓቸው ቁጭ ይላል። ሁሉም ለራሳቸው ነው የሚተጉት። ምን ዋጋ አለው? ለዚች ሀገር የሚያስብ ጠፋ። ሁሉም የራሱን ብቻ ነው የሚያራምደው። አይ አንቺ የብቃሽማ ዋ አሁን አንዲት ለማታውቃት ሴት በአንድ በእናትህ ልጅ ላይ በወንድምህ ላይ በአንድ በብቸኛው ላይ እንዲህ መሆን ተገቢ ነው? መቻል አየኋት፣ ወደድኳት፣ የራሴ ላረጋት ተመኘኋት። በእሷ ከመጡብኝ ደግሞ ማንንም አልፈራም አልኩ ነው። እሱ ግን ማን ወንድ ይድፈረኝ ብሎ አሳደራት። ከዚህ በላይ ምን ንቀት አለ አበይ? ከወደደችው ከፈቀደችው እንዲያውም ወንድም ስለሆነ ደስ ሊልህ ነው እኮ የሚገባ ልጄ። ያለ ፍላጎቷ አስገድዷት ቢሆንስ? እንዲያማ ከሆነ አይዞህ አበይ፣ ወደሽ ነው ተገደሽ እንላታል። ያለ ፍላጎቷ ከሆነ ግን የወንድምነት ገመዴን ይበጥሰዋል። አዎ ላንተም እንዲህ አይነት ልጅ ምንም ስለማያደርግልህ አይንህ እያየ እንደ ዶሮ እቀነጥስልሃለሁ። አዎ
እንግዲህ እንዲህ ከፍቶሽ አብይ እንዳያይሽ አደራሽ። እኔ በበደሉሽ ሰዎች ስም እኔ ተንበርክኬ ይቅርታ ጠይቀሻለሁ። እኔ ከሁሉ በላይ አንተ ስለምትበልጥብኝ በማንም ሰው ቂም አልያዝኩም። ደግሞ ለትንንሾች ብለን ትልቁን ስዕል ማጥፋት የለብንም። ደግ እንዳልሽሽ ነይ በይ። ድንግል ነበረች ማለት ነው። አመለጠች ጓዴ። የእሷ መዳፋሽ ማቱንም ትቅርብ። ሽንፈት ውስጥ ታላቅየው እሱ ሁሌ የተመኘውን እያገኘ ገብርዬ መቻሌ ይኸውልህ፣ ምንም ትራፊ ብትሆንም ጠቅልዬ የራስ አድርገህ እሱ ባዶ እጁ አስቀርና ለእኛ ጣላት። ጠቅልዬማ ትሙት እንደምትበልጠውማ ማሳየት አለብህ። አዎ ልጄ ገብርዬ፣ ሳታውቅ በስተት እያወክ በድፍረት አጥፍተሃልና ይቅር በላቸው። አብይ እኔ በቁሜ እያለሁ አንተ ተንበረከክ። አብይ ና ተነስ፣ ተነስ አብይ፣ አብይ ተነስ። እኔ በቁሜ እያለሁ ተንበረከካለሁ። አብይ ሁላችሁም ሳትጠፋፉብኝ ሁሉንም ጎንበስ ብለህ ይቅር በልልኝ። በእግዚአብሔር በፈጣሪ ይዣለሁ ልጄ። ይኸው ይኸው አብይ በቁሜ ሄጄ ካሳነስኳቸው ድንጋይ ተሸክሜ ተንበርክኬ ቢሆን ይቅርታ ጠይቃለሁ። ይኸው አብይ ይኸው ወንድሜ ይቅር በለኝ። ሳላውቅ በስህተት እያወቅኩ ደግሞ በድፍረት ላጠፋሁት ጥፋት ሁሉ ይቅር በለኝ ወንድሜ፣ ይቅር በለኝ እባክህ። አያይ እኔን የበደልከኝ ሰፋ ጠለቅ ያለ ስለሆነ ጊዜ ይፈጅብሃል። ባይሆን ደስ እንዲለኝ ከወንድሞቼ ጀምር። አስቀይመህብኛል። እሺ ወንድም ጋሽ፣ ወንድሜን ስለመታችሁት ለምን ወንድሜን ነካችሁ ብዬ ደብድቤያችኋለሁ። ይቅር በሉኝ። ሴትን መተናኮል፣ እንግዳን መተናኮል ሀገርን ማዋረድ ነው፣ ሀገርን ማሳፈር ነው ብዬ በድያችኋለሁና ይቅር በሉኝ፣ ይቅር በሉኝ። ባጠፋው ይቅር በሉኝ እባካችሁ። ተማረኛ ምረናል። እሺ ወንድም ወንድሜ አትበለኝ። ወንድሞቼ ከጎኔ ቆመዋል። እንዳልክ ከኔ ጋር ምንም የሚያዛምደን ነገር የለም ብለህ ካሰብክ እንዲህ በደከመ አቅሙ ተንበርክኮ ለሚያለቅሰው እኔ እናንተ እንዳንጠፋፋ ለሚለምነው አባታችን ስትል ይቅር በለኝ ከልብ እባክህ ወንድሜ። ወንድሜ የኔን ዓይን ማየት ካስጠላ ተወልጄ ካደግኩበት እትብቴ ከተቀበረበት ብን ብዬ ጠፍቼ ልሄዳለሁ። አንተ ብቻ ይቅር በለኝ። አዎ እሱ ሳይሻል አይቀር። ኑረህ ከምንቀያየም ሂደህ ይቅር ብልህ አንተም ይሻላል። እሺ አብይ ተነስ አብይ። ወንድሜ እኮ ይቅርታ አደረገልኝ። አብይ ለምንድን ነው የምታለቅሰው? አብይ አስማማህን፣ ታረቅን እኮ አብዬ። አሁንማ ማልቀስ የለም ደስታ ነው። እንደውም አሁን ሄጄ ገበያ ጠቦት ልግዛና እሷን እዚህ እናርዳታለን። እሺ አብይ። ልጄ እና ጠቦቱን ገዝተህ መቼ ነው የምትመለስ? አይ አብይ፣ መቼ ሄድኩና መመለሻዬን ትጠይቀኛለህ?
ጠብቀኝማ እመጣለሁ አብዬ። በይማ አምጪ። ጥላኝ ልትሄድ? እኔ እኮ ገበያ ሲሄድ እንዳላለፋሽ ብዬ ነው። አንቺ እዚሁኝና ስራሽን ጨርሽ፣ ግድ የለሽም። እንደዛ ይሻላል። ሰው ሳይኖር ስራ ምን ይሰራል? አንቺው ከአያ ጋር ያዋለችውን ሽሳ እንዴት ብትደፍሪ ነው እንዲህ የምታወል? ሰው ታውቃለህ? ሰው ያለምንም የሚወደውን አሳልፎ የሚሰጥ ሰው በሚወደው ወንድሙ ብቻ ሳይሆን በሚወዳቸውና በሚያከብራቸው አባቱ የተገፋ ሰው። አንቺው የኔ አባት ከሃዲ አይደለም። አዎ የእናታችን ቃል እየጠበቀ እንጂ ተካታተ። አዎ እንዴት ብትደፍር ነው ከተኛት በኋላ እንዲህ የምታጎሳቁ? አይ አይደለ ማንም ሰው ላንተ አያስብም። ላንተ ለአባት ካለ ክብር ይልቅ ከኔ ጋር መተኛት አለመተኛት አሳስቦታል። ተኝተሻላ? አመንሽ? እኔ ባንቺ ቦታ ብሆን እንደዚህ ያለው በጣም ነው ማፍረብሽ። አንተ ማን ሆነክ ነው ለኔ አፋሪ ሆንከው? ጌታዬ ጌታዬ ስትባል የተፈራ መሰለህ እንዴ? ተፈርተህ እኮ አይደለም። አንተ መቅጣት ወንድሙን ማጣት ሆነበት ነው። አባትስ ቢሆን አንተ ኮርኩሞ ማሳደግ ያቃታቸው መሰለህ? አይደለም። መልአክ እንደ መልአክ የሚቆጥሯችሁ የእናታችሁ ቃል ስላለባቸው አንተን እየገደሉ እሱን እየገፉ ይኸው አንተ አናታቸው ላይ እንድትወጣ ነው አንተን እየገደሉ እሱን የሚገፉት። ልንገርህ፣ እሱን እኮ የሚገፉት ጠልተውት አይደለም፣ በጣም ስለሚተማመኑበት ነው። ከሰው ጋር መኖር እንደሚችል ስለሚተማመኑበት ነው። እሱ ደግሞ አይደለም ከሰው ጋር ከጅብ ጋር መኖር ይችላል ብለው አምነው እንዲህ እያለቀሱ እየሸኙ። አንቺው እንዴት መርዞሻል? በይ እንዴት ብትደፍሪ ነው እኔን ከጅብ ማሳነስሽ? አንተ እኮ በቁም ሞተሃል። የሞተ ሰው ደግሞ እንዴት ከጅብ ይበልጣል? ምን አልሽ አንቺ? አንተ እኮ በቁም ሞተሃል። የሞተ ሰው ደግሞ እንዴት ከጅብ ይበልጣል? ምን አልሽ አንቺ? አብዬ እባክህ ዝም አትበለኝ። አብዬ እባክህ ቀና በል አባቴ። ወንድሜ አብዬ እኮ ዝም አለ። ወንድሜ አብዬ ዝም አለ። እንዳትጠጋኝ ከተጠጋኝ እገልሃለሁ ወንድሜ። ሸሸኝ ወንድሜ። ዝም በይ አንቺ፣ ትሰማኛለህ? ሽሽ፣ እኔን ስታይ ሽሽ። ከእንግዲህ በኋላ ካገኘው የአባቴን አደራ ታስበላኛለህ። ሽሸኝ፣ ሽሽ። አብዬ